አረ ቀለበት። ሰላም ሰላም፣ ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ ደግሞ ዋው አልተጠብቄ ነው ይዤላችሁ የመጣሁት ማለት ነው። እውነት ስነግራችሁ እንግዲህ በዚህ መልኩ ፍቅርና አብርሃም ከች ብሎልናል ማለት ነው ዛሬ እንግዲህ በጣም የተገረምኩት እኔ በጣም ነው የተገረምኩት። እኔ ብቻ ነው እናንተም? ይሄ ጥያቄው ለእናንተ መልስም ለእናንተ እተዋለሁ ማለት ነው። እንግዲህ ሩታዬ ትላንትና ምን እንደመስላ እንደመጣችሁ ታውቃላችሁ። እንግዲህ ጎረምሳውን ቤት ውስጥ ጠርታ አብርሽ አንጀቱ ስታቃጥል አይታችኋል ብዬ አስባለሁ። ዛሬ ደግሞ በዛው በተመለከተ አብርሃም ደግሞ ፍቅርን ይዞ ከች ብለዋል ማለት ነው። እንግዲህ እሱ አልቀያየርም። በእርግጥ ማለት ከፍቅር ጋር ነው መጣ፣ ከፍቅር ጋር ነው። እሷ ናት ዳኒ ሲሻሻት ወደዚህ ተቀየረች እንጂ እንግዲህ አሁን ሩታዬ እንደ ሀይጥ ማለት ነው፣ እንደ ሀይጥ ጉድጓድ ቆፍራ መግባት አለበት እንጂ ሰው ፊት መቆም የለባትም። ለምን ብትሉኝ ማለት ነው እንዴት ነው ባላን ካሜራ ፊት እንደ አሻንጉሊት ማለት ነው። እውነትን ነው የምላችሁ፣ እንደ አሻንጉሊት ወደ ኋላ፣ ወደ ፊት፣ ወደ ግራ፣ ወደ ቀኝ ትወረውራለች። ባላ እኮ ነው ባላ። አብሮ ስንት ነገር ያሳለፈችው እንዲህ አብሮ ያ ኢከኳን ካረገፈች በኋላ ዛሬ ባላ እኮ እናንተ ልብሱን ይዛ እኮ እንደ አሻንጉሊት ስትጫወት ነበረ ትናንትና። ምንድን ነው ይሄ ሁሉ? እኮ እኔ አልገባኝም። ማለት ወንድም እንኳን ባልታውና ወንድሜን እንኳን እንደዛ አልጫወትበት ምን አልነካትም እንጂ ጭራሽ እሷ እኮ ረገጠችው። እውነቴን ነው የምላችሁ፣ አብርሃምን ረግጣለች ሩታ። ኢየሱስ እኔ ህይወት ነው ብሎ ድጋሜ ተመልሶ መኖር ማለት መሞት በሉት። እንዴት ነው ሴት ልጅ ባህል እንደዚህ ሰው ፊት እንደዚህ ይዛ የምትወርውረው? እውነት በህይወት ውስጥ ማለት ነው እንደ ፍቅር ለአብርሃም ክብር የሌለ ሰው እኔ በህይወቴ አላየሁትም። ለአብርሃም ማለት ነው ፍቅር ምን ያህል ክብር እንዳላት ለአብርሽ ማለት ነው ማለት በተግባር ነው የምታሳየንና የምሬን ነው የምላችሁ። ለሱ ስትል ብዙ ዋጋ ከፍላለች። ለሱ ስትል ብዙ ተደበደበች። ለሱ ስትል ተጠፈጠፈች። እውነቴን ነው የምላችሁ። እናቴ እንኳን እንደዚህ አልመታችኝም አለች። ይሄ ሁሉ ዋጋ የምትከፍለው ለማን ነው? ለአብርሽ ስትል ነው። እውነቴን ነው የምላችሁ የኔ እናት ፍቅርዬ። እንግዲህ ዛሬ ቀለበት ሊያታደርግ ነው። ፍቅርዬ እንኳን ለዚህ ያበቃሽ በሏት። ሩታ እንግዲህ ቀለበቱን ማለት ነው አንዴ ትጠልቃለች፣ አንዴ ታውልቃለች፣ አንዴ ታደርጋለች፣ አንዴ ታውልቃለች። እኔ ገረመኝ ማለት ነው። ቀለበት ማለት ሰውና እንዴ? ሰው አይደለም እኮ ብረት ነው። ከብረት ነው የተሰራ። ጣታ ላይ የገባኩ ብረት ነው እንጂ አብርሽ አይደለም እንዴ? የእውነቴን ነው የምላችሁ ብረት ነው እንጂ አብርሃም አይደለም እኮ ጣጣ ላይ የጠለቅላት እንዴ። ራሱ ስጋው ሳይሆን እኮ ብረት ነው አስገባል። የእውነቴን ነው የምላችሁ እንደ ሰው አረገች እኮ ልጁ ማለት አንዴ ታውልቃለች፣ አንዴ ትለብሳለች። ምን የሚሉት ነው እስቲ ንገሩ። አይሩታ ትልቅ ስህተት ነው የሰራች ያለችው፣ ግን ፈጣሪ ከሷ ጋር ይሁን እንላለን። እንግዲህ አብርሃም ያልሆነ ውሳኔ ውስጥ አትክተች እያለት ነበርና እንግዲህ ቆራጡ ጀግናው እንግዲህ ለፍቅርዬ ቀለበት ሊያደርግላት ነው ዛሬ። እንኳን ደስ አላችሁ በላችሁ እስቲ አንዴ በእናታችሁ። ሲጀመር ማለት ነው ሲጀመር እነሱ መካከል የገባች ፍቅር ሳትሆን ሩታ ናት። አብርሽና ፍቅር ለማስታረቅ ወይም ደግሞ የነበረ ችግር እኮ ለማፍታት እንኳን ጊዜ አልሰጣቸውም እኮ
ጊዜ የሚባል ነገር አልተሰጠም እኮ ለአብርሃምም ለፍቅርም። እጅ እንደ ዝንብ ማለት ነው ጥልቅ ብላ ገባች። ፍቅርና አብርሃም በዛ ምክንያት ተራራቁ እንጂ የተለያዩበት ምክንያት እንኳን ይፈሳ አድርጉ ነው። እጅ ዝንብ የገባችበት 4 ቀን ነው ቀረችኝ አለች። አንቺ ሩታ እናንተ እውነት ነው ውሸት ነው በሉኝ እስቲ። 4 ቀን ብቻ ነው ካናዳ ሊሄድ የቀራችኝ 4 ቀን። አሁን ሻንጣ እቃ ላስተካክል ከእንግዲህ በኋላ ቪዲዮ አልሰራም ብላለች ትላንትና። ኡፎ ያልኩት ሐምድላ አልኩት እኔ ተመስገን። ቪዲዮ የሚባል ነገር ባትሰሪ በጣም ደስ ይለኛል ብዬ ኮመንት ሰጧት ማለት ነው። ምክንያቱም ጥሩ ላደረገን ሰው ጥሩ እንመልስላታለን፣ ክፉ እንደዛው። ሩታ እንግዲህ ከሷ የምንማረው ስንት ነው? 10 ወንዶች መቀያየር ነው የምንማረው ከሩታ ማለት ነው አይደል እንዴ? እስቲ ንገሩ።